አሁን አሳልፈኝ ሩታ። እኔ በእናትህ እንድንከራከር እስካሁንም ድምጼን እንደዚህ ቀስ አድርጌ ለስለስ ብዬ አወራሁህ እንዳይሰሙ ብዬ ነው። ማንም ይስማ ከፈለገ ምን ማለት ነው? በቃ እኔ ልጄን ማየት ፈልጋለሁ። እንዴ ዞር በልኝ። አሁን እየተጋፋኝ ነው እንዴ? እኮ እኔ ልጄን ማየት ፈልጋለሁ እኮ አልኩሽ። ስማኝ፣ እጅ ልቀቅኝ እንጂ ለምንድነው መለቅክ? ስማኝ፣ እዚህ ቆም አውራኝ። አትችልም እያልኩ ነው አይደል? መብቴ ነው። እኔ ደግሞ እንዴ ማንም አይከለክለኝም። ልጄን ማየት መብት አለኝ እንዴ? አዎ ማንም አይከለክለኝም። ቆይ አንተ ምንድነው እንደዚህ ልብ የሰጠክ? ምንድነው እንደዚህ ልብ የሰጠ? ልቀቀኝ፣ አትጓተትኝ እንዴ! አታስጨው። ልቀቀኝ፣ አታስጨው። ይዘዋለሁ በደንብ ና፣ በደንብ ነው እኮ ነው። ወደዚህ አትጋፋኝ፣ አትገባም፣ ከምር አትገባም። እንደ ትናንት ነው የሰጠውን ነገር ጥለው ወርወራ እንዳትሄድ እሺ። ቀስ ብለህ በክብር ድምፅን ሳታሰማው አትዋረጅ። ሳላውቀው ሳልገነዘብ ምን አጠፋው የኔ ፍቅር? ጠፋሽ ብሄደሽ ቀረሽ ያላንቺ አይሆንም ታውቂያለሽ። አይ እንግዲህ ሩታ እያበዛሽው ነው አብርሽ። ከዚህ በላይ ምን ሊያደርግልሽ ነው የምትፈልጊው? መኪና ገዛልሽ፣ ወርቅ ገዛልሽ። ጭራሽ ደግሞ ወርቁን የሄርሜላ ነው አልሽ። የሰውን ነገር እየሰማሽ ነው ያለሽው። ሰው ስላለሽ ብቻ ወርቁ የሄርሜላ ነው እያልሽ ነበርና ይደብራል፣ የምር ያስጠላልና አንዳንዴ ሴቶች ባሎች ሲንከባከቡን የሆነ ባል ነው ሲንከባከቡት ሌላ ያስባል የሚባለውና ሴቶች ግን ሲንከባከቡን የበለጠ ለዛ ሰው ፍቅር ይኖረናል እንጂ እንደዚህ ያንን ሰው በማይሆን አይን አናየውም እንዴ። ጭራሽ ደግሞ አሁን እየባሰብሽ ነው እንዴ። ወለድኩ ብለሽ ደግሞ አብርሽን እንዲህ እንድታስከፊ እኛም አንፈቅድልሽም። አንቺን ብንወድሽም መጥፎ ሀሳብ ስታቀርቢ ግን ሀሳብሽን እንቃወማለን 100% ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኝሁላችሁ። ዛሬ በድጋሚ ቪዲዮ መጥቼለው ማለት ነው። ሩታዬ እናዳኝ ነው የመጣሁት። ምክንያቱም በዚህ ሰሞን የማይሆን ነገራቶችን እያየሁባት ነው፣ በዚህ 3 ቪዲዮ ማለት ነውና አብርሽ በተቻለው አቅም እየተንከባከባት ነው። የምር ምንም ወደ ኋላ ያለባት ነገር የለም፣ እያየን ነውና ከወለደች በኋላ ሩታ ናት ማለት አንዴ ልጅ አላሳይም፣ አንዴ ወርቅ አልቀበልም፣ አንዴ ለምን መጣክ ምናምን እያለችው ያለችው ማለት ነውና ተመካክሮ ነው ምናምን ልትሉኝ፣ ተመካክሮም ቢሆኑ እንደዛ አይደረግም። ሲጀመር ወርቁ የሄርሜላ ነው ምናምን ብላ ጨፈር እያለች ነበር። በቃ የማንም ይሁን ስጦታ ነው አይደል? በቃ ስጦታ ተሰጣት። ሰው ስላላት ብቻ የሄርሜላ ነው ብላ ተቀብላ እንደገና የነገውን ደግሞ ይሄ ሄርሜላ ነው ብላ መለሰችለትና ያ ወርውሮት ነው ምናምን ሄደውና አይተናል። አሁን ደግሞ ጭራሽ ልጄን አታይም እንዴ? ያንቺ ብቻ እኮ ልጅ አይደለም የሱም ልጅ ነው እንዴ? እሱ ባይኖር አንቺ ይሄን ልጅ ከታ መጫወለሽ። ስለዚህ ልጁ ያንቺ ብቻ ሳይሆን ስትሳሰቺ እኛ የምር እንመልስልሻለን። የፈለገ ብንወድሽም ብናደንቅሽም ያልሆነ ነገር ስትናገሪ ግን አንደግፍሽም። እና ልጁን ደግሞ የማየት ግዴታ አለበት እንዴ? ግዴታው ነው በቃ ሲጀመርና አንቺ ያላሳይ ማለት ሳይሆን በቃ ያቅሙን እያደረገ ነው። የምር ከወለሽ ጀምሮ ከጎንሽ ነው እንዲ መኪና የሚመስል ነገር ገዝቶ ሰጥቶሻል። ያው ያንቺ ልፋት ቢሆንም ጥረት ቢሆንም ግን በቃ አስተዋይ ባል ምስቱ ያደረገችለትን ውለታ ሲከፍል ደስ ይላል። አንዳንድ ባሎች አሉ አይደል? የፈለገ ቢሰራላቸው የፈለገ ብታደርጉላቸው ምንም አይመስላቸው። በቃ ምንም በቃ ማለት ያንን ሰው ሲያጡት ነው የሚገባቸውና በቃ የፈለገ ብታደርጉ ፍርድም ይበልታችሁ እነሱን ለማስደሰት ብታደርጉ አንዳንድ ባሎች ያደረጋችሁ አይመስላቸውም። በቃ አለ አይደል? በጣም ነው የሚያናዱኛ ሀቂቃ አንዳንድ ባሎች በቃ ያንን ሰው ሲለዩዝ ነው የሚነቁትና ሩታ ደግሞ አሁን እንደዚህ ማለት የለብሽም። ቤተሰብ ጋር ስላለሽ ልጅ ስለወለሽ አብርሽን እንደፈለኩኝ ያደርጋለሁ ምናምን ይደብራል። እንደኔ በጣም ያስጠላል እላችኋለሁ። ሩታ እንደዚህ ማድረግ የለብሽም አበደም ማለት ነው። እና በዚህ ነገር እንቃወማለን። አብርሽ ደግሞ
እያደረገልሽ ነው፣ እየተንከባከበሽ ነው፣ በተቻለው አቅም ማለት ነው። እያየን ነው፣ እየመጣ ነው። በቃ አለ አይደል ለአራስ የሚገባትን ነገር እያደረገ ነው እና ልታመሰግኘው ይገባል እንጂ ጭራሽ ደግሞ ነገር ሊልሽ አይገባም ነው ምለው። እና ወርቁንም ደግሞ የሄርሜላ ነው ማለት በሰው ሰምተሽ ሰው ማለት የሰውን መስማት የለብሽም እኮ በጭራሽ ማለት ነው። ሰው ስላለሽ ብቻ ጉድ እኮ ነው ማለት እንዴት ነው ነገሩ? እኔም እኮ ግራ ገባኝ። ለማንኛውም ማለት ነው እንደዚህ ልትሆን እኔ ማለት ሩታ እንደዚህ በመሆኗ በጣም ደብሮኛል። በዚህ 3 ቪዲዮ ማለት 3 ተከታታይ ቪዲዮ በከፈቱት ደብሮኛል። አሸን ከሷ ማይጠበቅ ነገር ነው። ጭራሽ ደግሞ ትላንትና ልጄን በቃ ልጄን ማየት የለብህም ብላ ስትከለክለው አብርሽ ያሳዘነኝ። እንዴ ምን ሆናችሁ ነው? ልጁ እኮ ነው። አንቺ በምትናፍቂው ያክል እሱንም ይናፍቀዋል። ምክንያቱም ልጁ ነው ደሙ ነውና አንቺ ብቻ ልታገኙዋችም የሁለታችሁ እስከሆነ ድረስ ልጁ እንደዚህ ማለት የለብሽም ነው ባይ ነኝ። እናም ማለት ነው ቪዲዮን ላይክ አድርጉት፣ ሼርም አድርጉት። ተው ግን ዩቲዩብ ሪኮመንድ አድርገው እና ዩቲዩብ ሪኮመንድ እያደረገልኝ አይደለም። ሼር አድርጉት በደንብ አድርጋችሁ ብላችኋለሁ። ሩታንም አብርሽንም ደግሞ አላህ በሰላም ወደ አዲስ አበባ ይመልሳቸው። ያው እናት አጠገብ ስንሆን እንጨማለቅ የለ እንደዛ ይመስለኛል። የሆነ ተጨማለቁ የሚለን ነገር እኮ አለ እናት አጠገብ ላይ ስንሆን አለ አይደል? እኔን ብቻ ነው ወይስ ሁላችንም ነው? እናት ጋር ስንሆን የሆነ ሞራል ምናምን ይሰማናል። ግን ደግሞ የሚያዋጣን ትዳር ከያዝን በኋላ ባላችን ነው፣ ባላችን ጋር መሆን ነው። ያው እናት ናት መቼ መውጣታ ማጠለንም ያው ሩታንም ከብዙ ጊዜ ያው አላለ ተጣልተው ብዙ ነገር ተባብሎ ምናምን አንድ ላይ ሆኗል። ግን ያም ሆኖ ባል ይሻላል። ያኔ ከእናት ባል ይሻላል ስላችሁ ለመኖር እኮ ነው እንጂ ያው ካገባን በኋላ ባላችን ጋር ነው የሚያምርብን፣ እናታችን ጋር ሳይሆን ባላችን ጋር ነው የሚያምርብን ለማለት አክል ነውና ያው እዛ ስትሆን ትንሽ ጭምልቅ የማለት ነገር ስላገኘሁባት ነው እንደዛ ያልኩት። ያው መጨማለቅም እናታችን ጋር ነው የሚያምርብን። ግን ቢሆንም በሚሆነው አሁን ህፃን አይደለችም፣ ትልቅ ሰው ናት። ያው ህፃን ስንሆን ነው እላችኋለሁና የዛሬ ቪዲዮ ይሄንን ይመስል ነበር። ወዳችሁና ፈቅታችሁ ስለምትከታተሉኝ እጅግ አድርጌ አመሰግናለሁና ላይክም ያረጋችሁ እላችኋለሁ። የዛሬ ቪዲዮ በዚህ ቋጫለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።